በጌታ በኢየሱስ ክርስቶስ ስም ጸጋና ሰላም በረከት ለሁላችሁም ይሁን። እጅግ በጣም የምወዳችሁና የማከብራችሁ በዓለም ዙሪያ ያላችሁ ኢትዮጵያውያንና ኤርትራውያን እንኳን እንደ ኢትዮጵያውያን አቆጣጠር 2018 የበረከትና የክብር ዓመት በሰላም አደረሳችሁ። ብንኖርና እግዚአብሔር ቢፈቅድ የፊታችን እሁድ ማለትም መስከረም 11 ማለት ነው ልዩ የሆነ በመንፈስ ቅዱስ ምሪት የተዘጋጀ ኮንፈረንስ አለ። ይሄ ኮንፈረንስ የመንፈስ ቅዱስ ሙላት ኮንፈረንስ ነው። የፊታችን እሁድ መስከረም 11 በአዳማ በመንፈስ ቅዱስ ኃይለ ክርስቶስ ቤተ ክርስቲያን የመንፈስ ቅዱስ ሙላት ኮንፈረንስ ነው። ይሄ ኮንፈረንስ ከዚህ ቀደም እንደምናደርጋቸው ኮንፈረንሶች አይደሉም። በዚህ ቀን መንፈስ ቅዱስ በትውልዱ ላይ ሊያመጣው ያለው መለኮታዊ ነፋስ አለ። ሊያመጣ ያለው እንግዳ የሆነ መለኮታዊ አሰራር አለ። ስለዚህ በዚህ ቀን የእግዚአብሔርን ነገር ስትናፍቁ የኖራችሁ በኢትዮጵያ በአራቱም አቅጣጫ ያላችሁ እጅግ በጣም የምወዳችሁና የማከብራችሁ ኢትዮጵያውያንና ኤርትራውያን በዚህ ቀን በተለይ ይሄ ቀን እስኪደርስ ድረስ በጾም በጸሎት የእግዚአብሔርን ፊት በመፈለግ በብዙ ረሃብና ጥማት ተዘጋጅታችሁ እንድትመጡ በእግዚአብሔር ፍቅር አሳስባችኋለሁ። ይሄ ቀን ልዩ ቀን ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እንደዚህ ይላል፣ መንፈስ ቅዱስ በወረደ ጊዜ ኃይል ትቀበላላችሁ ይላል። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። በዚህ ቀን መንፈስ ቅዱስ ለልጆቹ ሊሰጠው የፈለገው ኃይል አለ። ስለዚህ በልዩ ልዩ ጸጋ የምታገለግሉ ሐዋርያት፣ ነቢያት፣ ወንጌላውያን፣ አስተማሪዎች፣ ዘማሪዎች፣ ወጣቶች በተለይ ወጣቶች በከባድ ረሃብና ጥማት ውስጥ ተዘጋጅታችሁ በዚህ ቀን መንፈስ ቅዱስ በእናንተ ላይ የሚጥለው መጎናጸፊያ አለ። ስለዚህ የፊታችን እሁድ መስከረም 11 የመንፈስ ቅዱስ ሙላት ኮንፈረንስ ተዘጋጅቷል። ለታመሙት እንጸልያለን። በእስራት ውስጥ ላሉ እንጸልያለን። በልዩ ልዩ ጥያቄና እንቆቅልሽ ውስጥ ላሉ በጌታ በኢየሱስ ስም እንጸልያለን። እቺ ቀን በሕይወታችሁ ታሪካዊ ቀን ትሆናለች። ሁላችሁንም ጋብዣችኋለሁ። ሌላው በዚሁ አጋጣሚ የምነግራችሁ በመንፈስ ቅዱስ ኃይለ ክርስቶስ ቤተ ክርስቲያን በቤተ ክርስቲያናችን ቦሌ ባለው አጥቢያ ሐርብ ከምሽቱ 3 ሰዓት ጀምሮ ሌሊቱ ሙሉ የአዳር የጸሎት ፕሮግራም አለ። ይህ ጊዜ በእግዚአብሔር ፊት የምንጸልይበት የምንጾምበት የእግዚአብሔርን ፊት የምንፈልግበት ጊዜ ነው። ስለዚህ በመቶዎች የሚቆጠሩ ሰዎች አዳሩን እየመጡ ያድራሉ። አሁን ደግሞ በሺዎች መጥተው እንዲያድሩ ነው እንዲጸልዩ ነው የምንፈልገው። ከኔ ጋር አብረን እንጸልያለን። እግዚአብሔር መልካም ጊዜ እየሰጠን ያለው መልካም ጊዜ ይሰጠናል። ሁላችሁንም ጋብዣችኋል። የፊታችን እሁድ መስከረም 11 ሁላችሁም ቀጠሯችሁ አዳማ እንዲሆን በእግዚአብሔር ፍቅር አሳስባችኋለሁ። ቤተሰቦቻችሁን፣ ወዳጆቻችሁን፣ ጓደኞቻችሁንና አዳዲስ ነፍሳትን ይዛችሁ እንድትመጡ በእግዚአብሔር ፍቅር አበረታታችኋለሁ። በዛን ቀን እግዚአብሔር ታሪካዊ ጊዜ ይሰጠናል። ሁላችሁንም ጋብዣችኋለሁ። ጸጋ ሰላም ከእናንተ ጋር ይሁን። አድራሻው አዳማ ፍራንኮ ናፊያት ትልቁ አዳራሽ እንገናኛለን። ለእግዚአብሔር የሚሳነው ነገር የለም። ኢየሱስ ክርስቶስ ጌታ ነው። ሁላችሁንም ወዳችኋለሁ። አሜን።